በህይወት ዘመኑ አንድም የቅጣት ምት ጎል አስቆጥሮ ማያውቀው ተጫዋች በሪያል ማድሪድ ላይ ያውም ደግሞ በነገሱበት ውድድር ሁለት ቅጣት ምቶችን ግብ ጠባቂውን አፍዝዞ ወዘወዘው። ሁለት ጎሎችን በቲባ ኮርቷ መረብ ላይ በኤምሬትስ የወዘወዘው ዴክላን ራይስ በሳንቲያጎ ቤርናቤዩ ደግሞ አዲስ ሚና ይጠብቀዋል። ባለፈው አርሰናል 3-0 ካሸነፈበት ሚናው የተለየ ሊሆን እንደሚችልም ተገልጿል። በዚያ ጨዋታ የጀመሩትን የቤት ስራ አርሰናሎች ወደ ግማሽ ፍጻሜ ለመቀላቀል በቤርናቤዩ ለመጨረስ ወጥነዋል። ነገር ግን ህይወት በቤርናቤዩ ቀላል እንደማይሆን አስቀድመው ተንብየዋል። ለዚህም ነው ለዴክላን ራይስ አዲስ ሚና የተዘጋጀለት። አርሰናል በመጀመሪያ ዙሩ ጨዋታ በተለይ መሃል ሜዳው ላይ ፍጹም የበላይነት ነበራቸው። ቶማስ ፓርቴ፣ ዴክላን ራይስ እና ማርቲን ኦዴጋርድ ሲመሩት የነበረው የአማካይ ስፍራ በሪያል ማድሪዶች ላይ ፍጹም ብልጫ ወስዷል። ነገር ግን የመልሱ ጨዋታ እንደ መጀመሪያ ዙሩ ጨዋታ ይሆናል ተብሎ አይታሰብም። በሪያል ማድሪድ በኩል ኤድዋርዶ ካማቪንጋን በቅጣት ምክንያት ቢያጡትም ነገር ግን ሌላኛውን ፈረንሳዊ ኦሮሊዮን ቹዋሜኒን አማካይ ስፍራ ላይ መልሰው አግኝተዋል። ሪያል ማድሪዶች በመጀመሪያው አጋማሽ በተለይ በመጀመሪያዎቹ 15 እና 20 ደቂቃዎች ፍጹም የበላይነት ወስደው በማጥቃት ጨዋታ አርሰናልን ለማስጨነቅ ወደ ሜዳ እንደሚገቡ ይታመናል። ነገር ግን ይህንን የማጥቃት ናዳ አርሰናል ለመከላከልና ለማቆም ዴክላን ራይስን ምርጫው አድርጓል። ከቶማስ ፓርቴና ማርቲን ኦዴጋርድ ጋር አብሮ የሚጣመረው ዴክላን ራይስ በመጀመሪያ ዙሩ እንደነበረው አይነት ሚና ወደፊት እየተጠጉ ከመጫወትና በማጥቃት ጨዋታዎች ላይ ከመሳተፍ ይልቅ የበለጠ ተከላካዮቹን ለማገዝ የሚገደድ ይሆናል። የቀድሞ የአርሰናሉ አማካይ ኢማኑኤል ፔቲት ሲናገር በቤርናቤዩ ጨዋታ ዴክላን ራይስ ፍጹም ብልህ መሆን አለበት ሲል ነው የተናገረው። በዚህ የውድድር ዓመት ከብራይተን ጋር በነበረው ጨዋታ በተመለከተው ቀይ ካርድ ትምህርት ወስዷል። ያ እንደ እብደት አይነት ነገር ነው። ነገር ግን በዚህኛው ጨዋታ ፍጹም ብልህ መሆን አለበት ሲል ተናግሯል። ለእያንዳንዱ ኳስ ዴክላን ራይስ መፋለም አለበት። በጣም መጠንቀቅና በፍጹም ብልሃት ነው መጫወት ያለበት። እኔ ዴክላን ራይስን በሆን ኖሮ በጣም ከፍተኛ ጫና ውስጥ ልገባ እንደምችል እረዳዋለሁ። ስለዚህ ሪያል ማድሪድ 3 ጎሎችን እንዳያስቆጥር የቻልኩትን ሁሉ መሃል ሜዳ ላይ ለማስቆም እጥራለሁ ሲል ኢማኑኤል ፔቲት ተናግሯል። ዴክላን ራይስ በአርሰናል ቤት ፍጹም መሪ ከሆኑ ተጫዋቾች መካከል አንደኛው ነው ሲል ተናግሯል። በዚህ የውድድር ዓመት ዴክላን ራይስ 9 አሲስት እና 7 ጎሎች ላይ ደርሷል። ይህ ማለት ባለፈው የውድድር ዓመት ከነበረው ተመሳሳይ ቁጥር ጋር ተስተካክሏል። ገና የፕሪሚየር ሊግ እና የቻምፒየንስ ሊግ ጨዋታዎች ግን ይቀራሉ። ስለዚህ ይህ ቁጥር ሊሻሻል የሚችልበት እድል አለ። የሸጋ ስፖርት ተከታታዮች መረጃዎቹን ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ለሌላም ጊዜ መረጃዎች እንዳያመልጣችሁ የኖቲፊኬሽን በተኑን ኦን ማድረግ እንዳትረሱ። በመጀመሪያ ዙሩ ጨዋታ ሪያል ማድሪድ መሃል ሜዳ ላይ ፍጹም የበላይነት ተወስዶበታል። በመልሱ ጨዋታ ግን የካርሎ አንቸሎቲ ቡድን ተመሳሳይ ብልጫ ይወሰድበታል ተብሎ አይታሰብም። በተለይ ደግሞ ፌዴሪኮ ቫልቬርዴ ከአማካዩ ስፍራ ወጥቶ ወደ ቀይ መስመር ተከላካይነት ተለውጦ የሚጫወተው ፌዴሪኮ ቫልቬርዴ በዚህ የመልስ ጨዋታ ወደ መሃል ሜዳ ይመለሳል ተብሎ ይታሰባል። በዚህም የ26 ዓመቱ ዴክላን ራይስ ላይ በርከት ያለ ጫና ሊኖር እንደሚችል ታስቧል። ዴክላን ራይስ በመጀመሪያ ዙሩ ጨዋታ የአርሰናል ልዩነት ፈጣሪው ተጫዋች እርሱ ነበር። በመልሱም ጨዋታ ቢሆን አርሰናል ውጤት ይዞ እንዲወጣ እዚህ ተጫዋች ላይ ትልቅ ኃላፊነት ተጥሏል። የቀድሞ የአርሰናል አማካይ ኢማኑኤል ፔቲትም ቢሆን ዴክላን ራይስ መጠንቀቅና በብልሃት መጫወት አለበት ብሏል። ይህ ተጫዋች በቤርናቤዩ ቢጫ ካርድ መመልከትም የለበትም። ምክንያቱም ቢጫ ካርድ የሚመለከት ከሆነ ምናልባት አርሰናል ወደ ግማሽ ፍጻሜ ካለፈ ይህ ጨዋታ ሊያመልጠው ይችላል። ስለዚህ ጥንቃቄና ብልጠት ከዴክላን ራይስ ይጠበቃል ሲል ኢማኑኤል ፔቲት አስገንዝቦታል። ዴክላን ራይስ ትልቅ ሚና ይጠብቀዋል። ነገር ግን ይህ ተጫዋች በአርሰናል ቤት እንዴት ያለ ጊዜ እያሳለፈ ነው? እስኪ ጥቂት ስለዚህ ተጫዋች የሜዳ ላይና ከሜዳ ውጪ ስላሉት አስገራሚ ባህሪዎቹ ጥቂት እንመልከት።
ዴክላን ራይስ የአርሰናል ህይወቱ የሰመረ ሆኗል። ብዙ ጊዜ አዲስ ፈራሚ ተጫዋቾች በቶሎ ለመላመድ ብዙ ይቸገራሉ። ሜዳ ላይ የሚያሳዩት ደካማ አጀማመር በተጫዋቾች፣ የክለቡ ሰራተኞች፣ ደጋፊዎችና የእግር ኳስ ተንታኞች ዘንድ በቀላሉ ይስተዋላል። ሁለተኛ ዓመቱን እየያዘ የሚገኘው ዴክላን ራይስ ግን በአርሰናል ቤት ያደረገው የዚህን ተቃራኒ ነው። በአጭር ሳምንታት ተጫዋቹ ሜዳና ከሜዳ ውጪ የፈጠረው ተጽዕኖ በቡድን ተጫዋቾች፣ የክለብ ሰራተኞች፣ ደጋፊዎችና የእግር ኳስ ተንታኞች ዘንድ እውቅናን አስገኝቶለታል። አሁን ደግሞ በቻምፒየንስ ሊግ ምሽት በሪያል ማድሪድ ጨዋታ ያሳየው ብቃት ደጋፊዎች ይህንን ተጫዋች እውነተኛ መድፈኛ እያሉ ማድነቃቸውን ቀጥለዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። አማካዩ ከዌስትሃም ዩናይትድ ወደ አርሰናል ከተዘዋወረ በኋላ በሜዳ ላይና ከሜዳ ውጪ ከሚጠበቀው በላይ ፍክት ብሎ ታይቷል። በእርግጥ በአርሰናል በኩል የተጫዋቹን ምልመላ ሲያከናውኑ ይህ ልጅ ይህንን ሊያደርግ እንደሚችል አስቀድሞም ጥርጣሬ አልነበራቸውም። ሚኬል አርቴታ በአርሰናል አሰልጣኝነት ዘመኑ ሙሉ ዓመታት ይህንን ተጫዋች በዌስትሃም ሲጫወት ተመልክቶታል። አድናቂውም ሆኖ ኖሯል። እናም ስለ ባህሪው፣ የጨዋታ ዘይቤውና ከስፔናዊው አሰልጣኝ አጫወት ጋር ስክት ብሎ እንደሚጣጣም የእርግጠኛነት ስሜት ገና ሳያስፈርመው ተሰምቶታል። ከዚህ በፊት አርቴታ ስለ ራይስ ተጠይቆ ሲናገር በሜዳ ላይ ያለውን ቁመና እጅጉን ወደዋለሁ፣ እሱ ልዩ የሆነ ነገርን ተላብሷል። የአርሰናሉ አሰልጣኝ ከወትሮ በበለጠ ለስለስ ባለ ቃና ነበረ ስለ ዴክላን ራይስ የሚናገረው። እኔ አርሰናልን እየመራው ከእሱ በተቃራኒ ሲጫወት ነበረ ልዩ ተጫዋች መሆኑ የተሰማኝ። እሱን ለማስፈረም የወሰንኩት የዚያኔ ነበረ። አንዳንድ ተጫዋቾችን ልክ ስታያቸው የሆነ የተለየ ስሜት ይሰማሃል። ለዚያ ነው እሱ የቡድናችን አካል እንዲሆን የፈለኩት ብሎ ስለ ዴክላን ራይስ አርቴታ ከዚህ ቀደም አስተያየት ሰጥቶ ያውቃል። ራይስ ከምስራቅ ለንደን ወደ ሰሜን ለንደን ካደረገው ዝውውር በኋላ ሁሉም ነገር ቀላል ሆኖለታል ማለት አይደለም። ሐሳቡን በእግር ኳስ ላይ ለማቆየትና አርቴታ የሰጠውን የጨዋታ መመሪያ ለመከተልና በትኩረት ለመቆየት ትልቅ ልፋትና ጥረትን አድርጓል። የ26 ዓመቱ ወጣት የውድድር ዘመኑ ከመጀመሩ በፊት በብዙ ቃለ መጠይቆች ላይ ደጋግሞ በአጭር ጊዜ ውስጥ ብዙ እንደተማረ ይናገር ነበረ። ይህንን የተናገረው እንዲያው ዝም ብሎ ጉንጭ ለማልፋት አልነበረም። ተጫዋቹ በአርቴታ ታክቲካዊ ዕውቀት በእጅጉኑ ተደንቆና ተገርሞ ነበረ። ይህ የሆነው በዌስትሃም የነበረው ትምህርቱ ደረጃውን ያልጠበቀ ስለሆነ ሳይሆን አርቴታ በሚፈልገው ነገር ውስጥ ምን ያህል የተለየ እንደሆነና ያጫወትና ያስተዳደር ዘይቤው ራይስ ከለመደው ጋር በብዙ ስለሚለያይበት እንጂ። የአርሰናልን 2021-2022 የውድድር ዘመን ተከትሎ ለተመልካቾች የበቃው የአማዞን ኦል ኦር ነቲንግ ዘጋቢ ፊልም አርቴታ ለተጫዋቾቹ መልእክት ለማድረስ የተለያዩ ዘዴዎችን እንዴት እንደሚጠቀም በትንሹም ቢሆን ሐሳብ ሰጥቷል። ይህ ስልቱ ከሌሎች አሰልጣኞች በመጠኑም ቢሆን የተለየ ነበረ። ይሄንን ነበረ ዴክላን ራይስ ከሌሎች አብዝቶ የወደደው። አርቴታ መልእክት ለማስተላለፍ የሚጠቀምባቸውን ቴክኒኮች ዴክላን ራይስ ያደንቃል። በሜዳ ላይ ራይስ አዲስ አጫወት መማር ብቻ ሳይሆን በበርካታ የአጫወት ሂደቶች ውስጥ በርካታ ሚናዎችን የሚጫወትበትን አዲስ አይነት ስልት ነበረ በአርቴታ ሲሰለጥን የቆየው። ራይስ እስካሁን ለአርሰናል በአማካይ ስፍራ ላይ ያሉትን ሁለቱንም የ6 እና የ8 ቁጥር ሚናን ተወጥቶ ተጫውቷል። ወደ ኋላም ፈቀቅ ብሎ እንደ 4 ቁጥር የመሃል ተከላካይ ተሰልፏል። 64 ጨዋታዎችን ለሀገሩ ብሔራዊ ቡድን ለእንግሊዝ ያደረገው ይህ ተጫዋች ወደፊት ተጠግቶ የሚያደርገው ጥልቅ ሚናው የበለጠ እንደሚመቸው ከዚህ በፊት በይፋ ሲናገር ተደምጦ ያውቃል። ይህ የውድድር ዓመት ግን ለአርሰናል በከፍተኛ ደረጃ ሊፈትኑ በሚችሉ ጨዋታዎች የበለጠ ወደ ኋላ ተስቦ መጫወቱ ጠቃሚ ሆኖ ታይቷል። ራይስ የበለጠ ምቾት በሚሰማበት ጥልቅ ሚናው እንኳን ቢሆን አጫወቱ በዌስትሃም እንደተጫወተባቸው ዓመታት አልነበረም። ለመድፈኞቹ ሲጫወት የተመለከትነው ዴክላን ራይስ ከዌስትሃም ዩናይትዱ ዴክላን ራይስ በታክቲኩ ረገድ ፍጹም የተለየ ነው። ስለዚህም የመሃል ሜዳ ጨዋታ አንዳንድ ገጽታዎችን በአርቴታ ስር እንደገና መማር ነበረበት። እነርሱ እንደሚሉት ሪለርን አድርጓል። ለምሳሌ በአርሰናል ውስጥ ከዚህ በፊት ለመዶሻዎቹ ለዌስትሃም ዩናይትዶች ያደርግ እንደነበረው ወደ ኳሱ እየተንደረደረ መምጣት እንዳለበት አይሰማውም። ይልቁንም በተወሰኑ ቦታዎች ላይ በመጠባበቅና የቡድን ጓደኞቹን የቦታ አያያዝ በማጤን ኳሱ እርሱ በቆመበት አቅጣጫ ሊመጣ እንደሚችል ተምሯል።
ራይስ ስለ ጨዋታው አረዳድ ያለው ግንዛቤን ለማሻሻል በአርሰናል ቅጥሩ የመጀመሪያ ሰሞናት ታክቲካዊ ስብሰባዎችን በተደጋጋሚ ይሳተፍ ነበር። በእነዚህ ስብሰባዎች የተሰጠውን ትምህርት የተረዳበት ፍጥነትና የመረዳት አቅሙ ለብዙዎች ጎልቶ ታይቷል። ስለ ግጥሚያዎች በቀረቡ የቪዲዮ ትንተናዎች ጥያቄ ክፍል ውስጥ ሲጠየቅ ራይስ በፍጥነት መልስ መስጠት ይችላል። ይህም ብቃቱ በብዛት ከጨዋታዎች በኋላ በተደረጉ ቃለ ምልልሶች ላይ የታክቲክ አረዳዱ እንዴት የላቀ እንደሆነ በሚሰጣቸው አስተያየቶች መረዳት ይቻላል። አሁን እነዚህ የታክቲክ ስብሰባዎች በቁጥርም ቢሆን እያነሱ መጥተዋል። ለዚህ ደግሞ አንደኛው ምክንያት ከእንግሊዝ ስራው ጎን ለጎን ተጫዋቹ ላይ የበዛ መረጃን ላለመጫን ሲሆን፣ ሌላኛው ግን በቂ መረዳት ስላለው እነዚህ ስብሰባዎች ያን ያህል አስፈላጊ እንደሆኑ እና አርቴታ ስለማይሰማቸው ነው። ራይስ በዚህ ሰዓት ላይ ከኳስና ያለ ኳስ ጋር አርቴታ ከተጫዋቹ ምን እንደሚፈልግ ጠንቅቆ መረዳት ችሏል። የራይስ ከሜዳ ውጪ ያለው ተግባሩ በአዲስ አካባቢ ውስጥ በቶሎ እንዲላመድም ረድቶታል ይባላል። ምንም እንኳን ተጫዋቹ በአርሴናል ውስጥ በብሔራዊ ቡድን ደረጃ ለዓመታት አብሯቸው ከተጫወታቸው እንግሊዛዊ ከሆኑ ተጫዋቾች ጋር እንደነ ቤን ዋይት እና ቡካዮ ሳካ ጋር የበለጠ ቅርብ ግንኙነት ቢኖረውም በቡድን ውስጥ ግን በሁሉም አይነት ማህበራዊ ቡድኖች ውስጥ በንቃት እንደሚሳተፍ ይነገራል። ይህ ጠባዩ የእሱን እውነተኛ ነጸብራቅ የሚያሳይ ነው። በጨዋታው ላይ እንዳለው ግንዛቤ ሁሉ የራሱን ስብዕናም የሚደብቅ ሰው አይደለም። ከመፈረሙ በፊት አብዛኛው የአርሰናል የቡድን አባላትን ማወቁ ደግሞ ነገሮችን የበለጠ ቀላል አድርጎለታል። ወደ አርሰናል ከተዘዋወረ ከጥቂት ቀናት በኋላ በነበረ የዩናይትድ ስቴትስ የቅድመ ውድድር ዘመን ዝግጅት ወቅት ነበረ በመልበሻ ክፍል ውስጥ ተጽዕኖ መፍጠር የጀመረው። ተጫዋቹ ሳቅና ጨዋታን የሚችል ነው። ደግሞ ቁም ነገር ሲኖር ፊቱ ኩምጭጭ ብሎ የማይፈታ ታታሪ ሰው መሆንንም ያቀበታል። ሁልጊዜም በመልበሻ ክፍል ውስጥና በሜዳ ውስጥ ድምጹን ጮክ አድርጎ ሲናገር ይሰማል። ይህንን የሚያደርገው ግን እሱና ሌሎች የቡድን አባላት ሙሉ ለሙሉ የሚያከብሩትን የወቅቱን አምበል ማርቲን ኦዴጋርድን ለመብለጥና በመሪነት ብቃቱ ለማሳጣት ሳይሆን በአርሰናል ውስጥ ካሉት በርካታ መሪዎች አንዱ ስለሆነ ብቻ ነው። ለዚህ ጥሩ ምሳሌ የሚሆነው ኦዴጋርድ አምበል ሆኖ ከተሾመ በኋላ ሌላኛው የቡድኑ አማካይ የቀድሞው ግራኒት ዣካ ለመምራት የእጅ ማሰሪያው ግዴታ እኔ ጋር አያስፈልግም ሲል የሰጠው አስተያየት እንደ ማሳያነት ይጠቀሳል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በቡድኑ ውስጥ ካሉ መሪ ተጫዋቾች መካከል ራይስ አንዱ መሆኑን ብዙዎች ይመሰክራሉ። በእርግጥ ራይስ ከዣካ የተለየ ተጫዋች ነው። ነገር ግን በሜዳና ከሜዳ ውጪ መሪ ለመሆን እጅጌ ላይ የሚታሰር ተጨማሪ ጨርቅ የግድ አስፈላጊ እንዳልሆነ ተመሳሳይ ግንዛቤ አላቸው። ከኦዴጋርድ ጋር የሚመሳሰልም መልክ አለው ዴክላን ራይስ። ለምሳሌ እሱም ልክ እንደ ማርቲን ኦዴጋርድ በአርሰናል የወጥ ቤት ሰራተኞቹን ስም ጭምር ሳይቀር ጠንቅቆ ያውቃል። ይህ አይነቱ ስብዕናው በመላው ሀገሪቱ ላሉ ተጫዋቾች ሊነገር የማይችል ነው። አንዳንድ ተጫዋቾች አይደለም የወጥ ቤት ሰራተኞችን የቡድን አጋሮቻቸውን እንኳን ቀና ብለው ለማናገርና ለመግባባት የሚፈታ ፊት የላቸው። ተጫዋቹ ከሁሉ ጋር ዝቅ ብሎ ጭምር ያለውን ቤተሰባዊ ግንኙነት መፍጠር እንደሚችል አርሰናል ከሜዳ ውጪ ከዌስትሃም ዩናይትድ ጋር በሚጫወትባቸው አጋጣሚዎች ማየት ይቻላል። ከዌስትሃም ዩናይትድ ጋር የሚኖሩ መርሃ ግብሮች ጨዋታዎቹ አልቀው ከተጠባባቂ ወንበር ላይ ከተነሳ በኋላ ራይስ ከዌስትሃም ክለብ ሰራተኞች ጋር ለሰዓታት ሲያወራ ይታያል። ቡድኖች የሚዲያ ተግባራቸውን ከተወጡ በኋላ በፍጥነት ሹልክ ብለው ሜዳቸውን ለቀው በሚወጡበት ሀገር የራይስ በትዕግስት ሁሉንም የሚያውቃቸውን የቀድሞ የዌስትሃም ሰዎች ጊዜ ሰጥቷቸው ማነጋገሩ ያልተለመደ ተግባር ተብሎ ሲሞካሽለትም ይታወቃል። ራይስ በቶሎ አርሰናል ቤት ውስጥ ለመላመዱ ምክንያት ከሆኑ ጉዳዮች መካከል ቤተሰቦቹ አንደኞቹ ናቸው። ቤተሰቦቹ በዌስትሃም ዘመናቸው እንዳደረጉት ሁሉ አሁንም በኤሚሬትስ ስታዲየም የግል የመመልከቻ ሳጥን ሸምተዋል። የአርሰናል የቻምፒየንስ ሊግ ጨዋታዎችን ጨምሮ ከሜዳ ውጪ የሚደረጉ ጨዋታዎችን ሳይቀር ያለመሰልቸት በየጨዋታው ጉዞ እያደረጉ ይከታተላሉ።
ራይስ ጁድ የተባለውን ወንድ ልጅ መውለዱና የራሱን ቤተሰብ መመስረቱ በአርሰናል በቶሎ ለመላመዱ እንደ ሌላ አውንታዊ ምክንያት ተቆጥሮለታል። ሰዎች በአርሰናል መሃል ሜዳ ላይ ሆኖ ቡድኑን ሲመራ የሚያዩት ሰውና ከላይ የተገለጹትን ሁሉ ነገሮች የሚተገብረው ተጫዋች ገና 26 ዓመት መሆኑን ይዘነጋሉ። ምንም እንኳ ከ300 በላይ የመጀመሪያ ቡድን ጨዋታዎችን ለክለብና ለሀገሩ ተሰልፎ የተጫወተው ዴክላን ራይስ ከዚህ የበለጠ መብሰያ ጊዜ እንዳለው እድሜው ምስክር ነው። ደጋፊዎች ለአማካዩ ያላቸውን ፍቅር እየገለጹ ነው። ብዙዎች ስሙን እየጠሩ ያዜሙለታል። ዝማሬ ብቻ ሳይሆን በቶሎ በፍቅሩ ስለመውደቃቸው በሚጽፏቸው መልእክቶችም ያሳያሉ። እሱም ቢሆን የአርቴታ ምርጥ ተጫዋችና በተከታታይ ጥሩ ብቃት ከሚያሳዩ የቡድኑ አባላት መካከል አንዱ መሆኑን አስመስክሯል። ዴክላን ራይስ ለማዳው የአርሰናል ተጫዋች ለስኬታቸው ምክንያት ሆኖ ቡድኑን በትልልቅ ምዕራፎች እያንደረደራቸው ይገኛል። ዴክላን ራይስ ለማዳው ተጫዋች